ነግር ነበር የምሰራው ዱባይ ነኝ ያለሁት። የ17 ዓመት ልጅ አለኝና ጠፋብኝ። ዛሬ አራተኛ። አዎ ጠፋብኝ። የት ያልክሽ ነው እንዴ? ሌላ ሀገር እየወጣ ጠፋብኝ። ወሰዱት። ትናንት ጎንደር ደርሷል። ባየር ጎንደር ደርሻለሁ። ከጎንደር ወዲት እንደወሰዱት አይታወቅም። እኔ የምኖረው አርሲ በቆጂ ነው። ከአርሲ በቆጂ ነው እናቴ ጋር ነው የሚቀመጠው። ልጁ አላብስባት ያሳደግኩት ልጅ ነው። አንድ ወንድና አንድ ሴት ነው ያለኝ። ልጁ ገና ነው። በፊት ወደ ዱባይ አንቺ ሲል እደግና 20 ዓመት ይሙላ አመጣለሁ፣ ችግር የለም ሲረጋጋ ሁሉም ነገር አልኩት። ከዛ ሁሌም ይዝትብኝ ነበር እና ትምህርት ላይ ነው። እሑድ ዕለት ጠዋት እናቴ ቁርስ እያዘጋጀው ገንፎ እየገነፈው ልጄ ልትሄነ ቁርስህን ብላ ስለው መጣሁ ማየ ብሎኝ ማንኪያ ሰጥቶኝ ይሄዳለች። በሩ ላይ ሲደርስ መለስ ብሎ አየ። ከዛ አልወጣም። ከዛ ከሰዓት በኋላ ስደውልለት አባቴ ጋር ሄጃለሁ፣ አባቱ ጥሏቸው ሌላ ሚስት አግብቷል፣ አባቴ ጋር ሄጃለሁ አለኛለች። ከዛ አንተ ልጅ ለምንድን ነው የምታቃጥለኝ? በአመት ባል ምድር ለምንድን ነው ሄድከው? ለምን ሳትነግረኝ ሄድክ ስለው እማዬ ኢንተርኔት እንትን ስለሌለ ኔትወርክ ስለማይስብ ስልኩ ሊዘጋብኝ ነው አለና ዘጋባት። መልሶ ትንሽ ወንድም አለኝ፣ እሱ ሲደውል እማዬ እያበደች ነው፣ ወደ ቤት ለምንድን ነው የማትመለሰው 8 ሰዓት ሲል አይ እመለሳለሁ እኔ ግን አባቴ ጋር እየሄድኩ ነኝ ይለውና አይ ይሄ የገጠር መስመር አይደለም፣ ከተማን ያለው የት ከተማን ያለው ተመለስማ እያበደኝ ነው ወደ ቁጭ ብላለች ሲለው እሺ ይልና ይዘጋባቸዋል። ደግሞ አሁን በሌላ ስልክ ሲደውሉ አባቴ ጋር ነኝ ያለሁት ብያችሁ የለ ለምን ትደውላላችሁ ይላል። እና አሁንም መልሶ ሲደውሉበት መሴጅ ወንድሜ ይቅርታ እማዬን አረጋጋና ወደ ቤት አስገባት፣ እኔ እየሄድኩ ነው ጉዞ ጀምሬያለሁ አለ። ከዛ እንደዚህ ሲል ቶሎ ብለው ባንክ ቤት ሄዱና ባንክ ሲጠይቁ ቃሊቲ ባንክ ቤት 8,000 ብር አውጡት ነበረ አሉ። ባንክ ቤት ሲጠይቁ እና ከዛ ወዲያ ቴሌ ሄደው ሳዩ ቴሌ ሲሄዱ አዲስ አበባ ውስጥ ነው ያለው፣ እስካሁን አልወጣም፣ ግን ወዲና ወዲህ እየተባለ ስለሆነ እርግጠኛ አይደለንም ይላሉ። ቴሎቹን በቁጥሩ ማለት ነው ሲሄዱ። ከዛ በቃ ምንም ነገር አልተገኘም። ትናንትና ደውሎ አንተ ጎንደር ደርሻለሁ፣ የወሰዱን ባየር ነው ወድጄ ነው የሄድኩት፣ ስለዚህ ብር የምታስለቅቁልኝ ቦታው ጋር ሲደርስ ብር የምታስለቅቁልኝ ታስለቅቁልኛላችሁ፣ ብር የማታስለቅቁልኝ ከሆነ ወንድ ልጅ ነኝ ሁሉንም እጋፈጣለሁ አለ ተባለኝ። ትናንት 4ኛ ቀኑ ነው እዛ። ምንም እስካሁን ዝም አልኩ፣ ብቻዬን ቻልኩ። ተሰቃይቼ 15 ዓመት ብሎ አረብ ሀገር ለፍቼ አሳድጌ ደላላ ለፖሊስ አላመለከታችሁም? ፖሊሶቹ ምንም ያዩት ነገር የለም። ሲሙን ያወራል ያወጣል። ትምህርት ቤት ስንጠይቅ ትምህርት ቤት ሁሉም ልጆች አሉ፣ ጓደኞቹ ሁሉም ልጆች አሉ፣ ሁሉም አሉ። እሱ ብቻ ብዙ ነን ያለ ነው፣ በጣም ብዙ ነን። እስካሁን ድረስ እየተንከባከቡ ነው የወሰዱን አለ ያለ እኛ እናቅም። እሱ ነው የሚለን እንግዲህ እሱ ሲፈልግ ብቻ ነው ሲሙን የሚከፍተው። ትችላለህ ፎቶ አባቱ ጋር ደውላችኋል? እሱ ለአባቱ ደውሏል? እሱ አባቱ እኮ ብዙም አይረቅም፣ እዛው ቅርብ ነው እና አባቱ ሰምቷል። አባቱ ሰምተው የለም ብሏል። እሱ እኮ ቃሊቲ ውስጥ እንደገባ እኮ ታይቷል። ቃሊቲ ብር እንዳወጣ 8,000 ብር እንዳወጣ ታይቷል። ሄደው ቼክ ሲያደርጉ ባንክ ቤት ታይቷል። ከዛ የሆነ ብር 50,000 ብር ነበር እሱ ጋርና 40,000 ብር አለ ብለው 40,000 ብሩን አስወገዱበት፣ እሱ እንዳያወጣ ማለት ነው። እስካሁን ምንም ብር የጠየቀ ነገር የለም፣ ምንም ይህንንም ያልኩ ነገር የለም። ግን
እዛ ደርሻለሁ ነው የሚለው። እንግዲህ ባህር ጎንደር ደርሰን በአየር ነው የወሰዱን እኮ። አባቱ ጋር ነው እየሄደ ያለው አልሽኝ አይደል? መጀመሪያ ውሸቱን እሱ እኮ መንገዱ እንዳይዘጋጋበትና እንትን እንዳይፈለግ እነሱ እንዲዘጋጉ። ቆይ ወዴት ነው የሚሄደው? ወዴት ይሄዳለው የሚል እንደዚህ በፊት የሚያወራ ከነበረ ምናምን እንደዚህ ወዴት ሊሄድ እንደሚችላል እሱ ይዝትብኛል። ሁሌም ነው የሚዝትብኝ። ወይ ውሰጂኝ ነው እሱ፣ ውሰጂኝ ውሰጂኝ፣ እዚህ ሀገር መቀመጥ አልፈልግም፣ ደብሮኛል፣ ውሰጂኝ ነው የሚለኝ ሁሌ፣ ወደ ዱባይ ማለት ነው። እኔ ደግሞ ዱባይ ይሞቃል፣ እዚህ የመጡትም ስራ እያገኙ አይደለም። ስለዚህ ትንሽ ተረጋጋና 20 ዓመት ሲሆንክ ወስድሃለሁ። ምን አሸኮለ? ምን ችግር ደረሰብህ? ይሄን አክል የምትማረረው አልኩት እኔ። ከዛ እሺ ለአመት በዓል ብር አስገቢልኝ፣ 50 ሺህ ብር አስገቢልኝ አለኝ። ምን ያደርግልሃል 50 ሺህ ብር የምታስገቢ? ስለ ለዘመዶች ሲሆን ትልኪያለሽ፣ ለእኔ ግን እሻትኝም ልገዛዛበት ነው አመት በዓልን የሆነ ስራ ልሰራበት ነው አመት በዓል አለኝ። ከዛ 50 ሺህ ብር አስገባሁ። ከ50 ሺህ ብር እንግዲህ 40 ሺህ ብር አላሉ ያወጣው 8 ሺህ ነው። 2 ሺህ እንግዲህ ገዛዝቶበት ሸበጥ ምናምን ገዝቶ ግን ወዲህ ያደርግ ነበር የፋሲካ ዕለት። እሺ ተረጋጊ። እሺ አሁን አንደኛ ነገር አንቺ ሰው ሀገር ነው ያለሽው። እጅና እግሩን አስረሽ ልታስቀምጪው አትችይም። ምንም አይሆንም። ዞሮ አሁን የት ሊሄድ እንደሚችል ማወቅና ከዛ መደወል ለፖሊስ ማመልከት አንደኛው ነገር። ልታረጉ አለፍ እኮ ከጎንደር አልፈናል። ደርመን ነው አሁን ደግሞ ጠዋት ደግሞ ደርመን የሆነ ሰው እየደወለ ወደ ደርመን ነው የታልፍ አልፏል። ደርመን የትዝታው ኢትዮጵያ ውስጥ ሆኖ ደርመን የሚባል ሀገር። ይሄ ወደ ሌላ ሀገር ከሰዎች ጋር ለመሰደድ ነው ምናምን የሄደው ብለሽ ታስበኝ? አዎ እኮ እንደዛ አለ እኮ። ደላላች እኮ ነው ያለው ልጁ። አሁን ልጁ እኮ እንደዛ ነው ይሄዳል። የሆነ ቦታ ስለሚደርስ ደላላ በራሱ ወጪ እያወራረደ እየወሰደው ነው። አሁን ደላላ እኮ ነው እየወሰዳቸው አለው። ብዙ ልጆች ነን እየሄድን ያለ ነው። እስካሁን ድረስ እንክብካቤ እየተደረገልኝ ነው። ምንም ነገር እንዳታስቡ። ግን የሆነ ቦታ ስደርስ እጠይቃቸዋለሁ። የምጠይቀው ነገር አለ ልጁ። የምታወጡኝ ከሆነ ታወጡኛላችሁ፣ የማታወጡኝ ከሆነ ወንድ ልጅ ነኝ ምንትን አልልም። እሱ አሁን አካኬዱ እንደሆነ ወደ ጀርመን እንዲህ በሊቢያ ያረጉን ወደ ጀርመን ይሁን የሚወሰዳቸው ወደ ሳውዲ ይሁን ወደ ምን ይሁን ምን አውቄ ወዴት እየወሰዳቸው ምንድን። ተረጋጊ። አሁን እንግዲህ ምን ለማድረግ ይቻላል? አሁን መቆጣጠር አትችይም። ራስሽን መቆጣጠር ምችው። እንደዚህ አቱኛ አንደኛ ራስሽንም እንደዚህ ከሆንሽ መፍትሄ ማምጣት አትችይም። አሁን ልጅን አያችኋ፣ እንደዚህ አድርጋችሁ ስታሳድጉ አቅብጣችሁት ሁሉ ነገር እግር መሬት አይንካ ብላችሁ ስታሳድጉት እንደዚህ ነው የሚፈጠረው። ገብቷችኋል አይደል? ምን አደረኩ? አለበት እያሳደግኳቸው አለበት ለብቻ እጅ ተካትሎ አራሳቁ የሚያሳድግ ልጅን ለበራስጥ አሁን ሁሉንም ማግኘት አልቻልኩም እና ቢባንም ማግኘት አልቻልኩም። ቤኪንም ማሰበር አጋጣሚ እንትሳይን ግቦት ቢያንስ በቃ 3 ቀን ሙሉ አለቀስኩ ብቻዬን። አየሁ የሚል ሰው ካለ ማለት አሁን እዛ ሀገር ከሆነ አሁን ማድረግ የሚቻለው ለፖሊስ ማመልከትና ፖሊስ እንዲያፈላልገው ማድረግ ነው እንጂ አሁን እዚህም ላይ እኮ ማንም እኮ ያው ሀሳብ ከመስጠት ውጭ ምን ሊያደርግልሽ ይችላል? ምንም እኮ ፖሊሶች ከአቅማቸው በላይ ነው። አጠያየቅን እኮ ፖሊስ አጠያየቅ። ምንም ፎቶ በየቦታው መስመር ላይ ባሉ ሰዎች ፎቶ አሰራጭ። ግን እኛ የምናስበው ሌላ፣ ደላሎቹ እየወሰዱበት ያሉት ሌላ መንገድ። እኛ ትናንትና ስናስብ ያየነው በመኪና ይዘዋቸው ይጓዛሉ ተብሎ መስመር ላይ ያሉትን እንትን ነው እንትኑ ልዩ ፎቶ እየሰጠን ያለን። እነሱ ግን እያሳለፉት አሁን እዛ ድረስ በአየር ነው ያሳለፉት። እንግዲህ ይሄ ልጅ ፓስፖርት የለውም፣ በመታወቂያ ብቻ ነው። መታወቂያው ገና ልጁ 17 ዓመቱ ነው። መታወቂያ ወጣው በ21 ዓመቱ ነው አሉ። አሁን እኔም በምንም ላገኛቸው አልቻልኩም። በዚህ ስንሄድ እነሱ የሚሄዱት በሌላ መንገድ ነው። እኛ በቀኝ ስንሄድ እነሱ በግራ ይሄዳሉ። እኛ በግራ ስንመለስ በቀኝ ይሄዳሉ። እኛ በግር ስናስብ በድሬዳዋ ስናስብ እነሱ የወሰዷቸው በአማራ ክልል አድርገው ባህር ዳር በአየር። እንዴትስ ማግኘት እችላለሁ? እዚህ ውስጥም የሚሰማ ከሆነ ልጄን ይመልስልኝ። እኔ ምንም ነገር አደርጋለሁ፣ ምንም ከፍለው
አንድ ልጄን ይመልስልኝ። መከራ ይቼ ያሳደግኩት እንግዲህ አሁን እኛ ምን ልንረዳሽ እንችላለን? በቃ ፎቶ ልጥፋችሁ ፈልጉልኝ። የሚቻል ከሆነ ያየው ሰው ሁሉ ምንም ችግር የለብኝም። እሺ ፎቶውን 4 ቀን ሙሉ ነደኩ፣ ተቃጠልኩ። ተስፋ ያደረኩበት ልጅ ተስፋዬን አጨልሞት ሄደ። ለነሱ ብዬ አሳድጌ አባታቸው ጥሏቸው ሌላ ሴት አግብቶ ወልዶ እኔ እነሱ ተስፋ አድርጌ እየኖርኩ በአረብ ሀገር ተከድቼ እነሱም ብዬ እየኖርኩ ልጆች የቀበሩኝ ልጅ የቀበረኝ ከኋላ የመጀመሪያ ልጄን ለዝዝር በብሩሽን ማስኔን ብሩሽን እያመመኝ ነው የምሰራ ለነሱ ስል እየሰራሁ ቀበር የገዛ ልጅ ቀበረኝ። አሳድጌ ሰው ልጅ ይተዋል። እኔ ልጅ ቀበረኝ። አይዞሽ የኔ እናት አታልቅሽ። አሁን እኮ በማልቀስ አታልቅሽ ማለት ከባድ ነው። ምክንያቱም አንቺ ጫማ ውስጥ መሆን ያስፈልጋል። ይሰማሽ በ17 ዓመቴ ነው የወለድኩት። ምን መሰላችሁ አሁን ችግሩ ፎቶውንም ብትለጥፉ ምናምን ልጁ እኮ ራሱ ፈልጎ እኮ ነው እየሄደ ያለው። እና አሁን እኮ ሰው መከራውን እምቢ ካለ እሳት መሆኑን ተቃጥሮ ካልገባው በስተቀር ልጁ ሰው እንደሚሞላው ጓደኞቹ ናቸው የሚሞሉት። የሱ ጓደኞች አንድም ሰው ሄደ የለም። እሱ የኔ ከትልቅ ሰው ጋር ነው የሚሄደው። ልጁና ስራ አለበት። በጣም ቀጭን ነው። እንዲህ ስታዩ የ25 ዓመት ይመስላል እንጂ ልጁ ገና ሕፃን ነው። አንድ ፍርዬ ልጅ ነው። እነሱ ቁመቱን ያዩት ትልቅ ሰው መስሏቸው ልጁ አንድ ፍርዬ ልጅ ነው። ወጣ አቅም ቀን ስራ ሰርቶ አቅም ገባ እናቴ ጋር ወጣ እናቴ ጋር ነው እንዲህ ሲቀያይ እናቴም ወደ ጎንደር ሄዷል ሲሏት ራሷን ስታ ሆስፒታል ለችው ተቃጠልኩ። አይዞሽ አሁን አንቺ መረጋጋት አለብሽ እባክሽ። ምክንያቱም ካልተረጋጋ ልጅሽ እኮ አለ በህይወት እኮ ምን ሆነሽ እንደዚህ እኮ መሆን ራሱ እኮ አሁን እኮ እሺ እኮ ነው ማርት የምትጠሪ ሰው በህይወትም ማጣት እኮ አለ በህይወት አለ ሰው እንዴት ነው የሚመለሰው? የሊቢያን ጎዳና አይወጣም፣ ባህሩንም አይወጣም እኮ ልጁ አይወጣም። አሁንም እኮ መጨረሻ ያው ስለዚህ ምን አድርጊ መሰለሽ አሁን ፎቶ ለጥፊና አንቺ ምክንያቱም እናት ስለሆንሽ ቪዲዮ ሰርተሽ ላኪልኝ፣ ለእኔም ሪፖስት አደርገዋለሁ። እዚህ ውስጥ ያሉ ልጆች ገብተው እዛ ላይ ሪፖስት ያደርጉልሻል። ያ ሊረዳሽ ከቻለ ምክንያቱም አሁን ኦልሬዲ ይሄ ልጅ ገንዘብ ይዞ ፈልጎ ሰዱኝ ብሎ ነው እየሄደ ያለው። ተገዶ ታግቶ ቢሆን እንኳን እንትን ትያለሽ እና አስቸጋሪ እኮ ነው። አንቺ ልትቆጣጠር የምትችይው አይምሮሽን ነው። ይህ ልጅ አስረሽ አታስቀምጪው። አሁን እኮ አንዳንዴ የምንቆጣጠረው ነገር ነው። አስረሽ ልታስቀምጪው አትሽ ከአልጋ ጋር አስረሽ አታስቀምጪው። ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ይወጣል፣ ይገባል። ከማንሶ ጋር ገጥሞ ነው ይሄኔ በቃ ጓደኞች እንዲናርግ ብለው ሲዶልቱና ሲያቅዱ ቆይተው ያው ይዘውት ሄዱት ማለት ነው። ስለዚህ አሁን አንቺ ተረጋጊ፣ ጸሎት አድርጊ፣ እግዚአብሔርም እጅ ጨመርበት። ገብቶሻል? ሰው ስለጣረግ ስለሆነ ሰው ስለፈለገ እኛ ስለፈለግን አለም እየኖርን እኮ ያለ ነው። የፈጣሪ ቸርነቱን ድጋፉም ነው። ስለዚህ አንቺ ጸሎት አድርጊ፣ ቪዲዮ ስሪና ለጥፊና አንቺ ሰራሽው ቪዲዮ ላይ መተንኛ እንግዲህ የምችለውን እናደርጋለን። ከዛ ውጪ እዛ ሀገር ከፖሊስ አቅም በላይ የሆነ ነገር ነው ብለሽኝ ፖሊስ የከበደ ነገር ፖሊስም አሳይተዋል። ፖሊስ አሳይተዋል። ቴልም አናግረዋል። ቴልም ሄደው በእንትን የሚታይ የለም ከማ እያወራ እንዳለ
ይሄ ምንድን ነው የሚሉት? እሱም ሲናገር ከእህቱ ጋር በኮምፒውተር ከዛ ምንም ነገር የለም። የሆነች ተማሪ ነች፣ እሷን ማብረዋት የሚማሩ እሷንና እህቱን ያናገረው 30 ሰከንድ ነው እህቱን ያናገረዋል። እሷ ስንት ጋር ደግሞ እሷ አላናገረኝም፣ ምን ያልደወለልኝም ነው የምትለው። አልደወለልኝም። እስቲ ተረጋጊ እባክሽ። አንቺ ካልተረጋጋሽ እኮ እንዴት ነው ነገሩ? አሁን አንቺ የሞተ እኮ ነው የሚመስለው። እንደዚህ ስትሆኚ ጥሩ አይደለም። ገብቶሻል? ተረጋጊ፣ ትንፋሽ ዘጂ። ነገ ደግሞ መሽቶ ሲነጋ የሚፈጠረውን አታውቂም። አሁን እኮ ልጁን መልሰሽን ብታመጪው እኮ ልጁ ኦልሬዲ አርፎ ካልተቀመጠ ሰው እኮ አስገድዶ ሊይዘው አይችልም። ጠፍቶ ቢያንስ እዚህ አምጥቼ በቃ እዚሁ እንደሆነ ቢያንስ እዚህ ትንሽ እንኳን አይቶ ቢገባ እዚህ ቢያንስ ነው ያለው። ቢያንስ እዚህ ይሻላል። አሁን የምታገኝበትን መንገድ እሱና ለማውራት የምትችይበትን መንገድ በተቻለ መጠን ለመፍጠርና ለማግባባት መሞከር። ገብቶሻል አይደል? አንቺ ብታወሪ ወይም በቃ እስቲ የምትፈልገው ምንድን ነው ብሎ እንደው ልጅ ስለሆነ እንዲህ እናደርግልሃለን ምናምን ብሎ በፈቃዱ እንዲመለስ ለማድረግ ነው እንጂ አንቺ ካልተረጋጋሽ፣ አንቺ ተረጋግተሽ መፍትሄ መፈለግ ካልቻል እንዴት ነው ሌላ ሰው መፍትሄ ሊያመጣልሽ የሚችል? አንቺ እኮ አልተረጋጋሽም። አሁን እኔ አሳድጌ ያልሽ እንዴ ልጁ እኮ አለ በህይወት ይናት ፈተና እኮ ነው ይሄ። በህይወት ብዙ ፈተና ይገጥመናል አይደል? በቃ አንድ ቻሌንጅ ነው። ምናልባት የሆነ የሚበስልበትን መንገድ ይሆናል። የሆነ ነገር አይቶ ከተመለሰ በቃ አንቺን ሊያዳምጥ ይችላል። ገብቶሻል አይደል? ስለዚህ አንቺ ተረጋጊ። እንዴ ማለት እዛ የሚያዙበት ቦታ ሳይድ የሚመልሱልኝ ከሆነ እዛ የማይደርስ ማለት አሁን እያሳለፉት ነው እንግዲህ። ከሰኞ ጀምሮ ነው ጉዞ ያለው። ከሰኞ ተረጋጊ። የእኔ እናት አንቺ እኮ አሁን እኮ አልተረጋጋሽም። እኔ አሁን ጨነቀኝ። ገብቶሻል? ስታልቅሽ ምን ልበል? እኔ ራሱ ግራ ገባኝ እኮ። አንቺ እኮ መረጋጋት እያለብሽ እንዴት ነው አንቺ ነርቨስ ከሆንሽና ኡኡ የምትይ ከሆነ እንደውም የበለጠ እኮ ነው ነገሩ የምታበላሽው። ለዚህ ነው እየገደልሽ የምትይው። ስለዚህ አሁን ትንፋሹ ሰጂና ልጁን እስቲ በስልክም ከደወለላቸው ቤተሰብ ጋር ሲም ካርድ እየከተተ ነው የሚደውለው ብለሽኛል። አውራን በይሁትና ከአንቺ ጋርም ሊያገናኙት የሚሞክሩ ከዛ ቀስ ብለሽ ችግር የለም እዚያ አመጣለሁ ይኸው ችግር የለም ምናምን ገብቶሻል አይደል ብለሽ ለማውራትና እሺ ብሎ በራሱ ፈቃድ እዛም ሩቅም ሳይሄድ እንዲመለስ ለማድረግ እሷ መፍትሄ ላይ ለመድረስ አንቺ መረጋጋት፣ ትንፋሽ መውሰድ ምትሽዩን ማድረግ ምትሽዩን አሁንም እኮ የምታደርገው። ከዚህ ውጭ እኮ ምን ሰው ሀገር ነው ያለሽ? ምን ልታደርጊ ትችያለሽ? ከአንቺ አቅም በላይ የሆነውን ለማን ነው የምትሰጪው? ለፈጣሪ ነው የምትሰጪው። እሺ አይዞሽ። አውሯት እስቲ ፎሎ አድርጓትና እናንተም የመፍትሄ ሀሳብ ብዙ ሰው ሊኖረው ይችላል። የተሻለ የምትሉትን ሀሳብ ስጧት። እኔ ጨነቀኝ ታውቃላችሁ። ለዛ አይዞሽ። እሺ ወንድሜ፣ መልካም ቀን። እሺ እግዚአብሔር ያግዝሽ። ምንም ልናደርግላት አንችልም። ሳስበው ምን ፎቶ መልቀቅ ራሱ እኮ መጥፎ ነው ታውቃላችሁ። ፎቶ ለቃችሁ ቪዲዮ መስራት ደግሞ እሱ ደግሞ ሌላ እኮ። ምክንያቱም ይሄ ወንጀል እኮ ነው ታውቃላችሁ። ከወንጀል ጋር መተባበር ነው የምትሆኑት። ህገወጥ የሰዎች ዝውውር ነው። ቀላል ጉዳይ አይደለም። ቀላል ጉዳይ አይደለም። እንደምታስቡት አይደለም። እናንተ እዚህ ጋር የሆነ ሰው እህታችሁ ነች፣ እሷ ስታለቅስ እሷን ከማድረግ አንጻር እንዲህ ልትሉ ትችላላችሁ። ጣጣው ብዙ ነው። ይህ ህገወጥ የሰዎች ዝውውር በዓለም አቀፍ ደረጃ አደገኛ ወንጀል ነው። የምትሰጡት ሀሳብ በራሱ ጥንቃቄ መሆን አለበት። ገብቷችኋል? ጥንቃቄ መውሰድ አለባችሁ እና በጣም አስቸጋሪ ጉዳይ ነው። እግዚአብሔር አግዛት እውነቱን ለመናገር ምክንያቱም ልጁ ታግቶ አይደለም። እንዲህ አይነት ነገር ቢቀርባቸውስ ግን ወጣቶቹ በፈጣሪ ስም ቢቀርስ በበረሃ ላይ ሰው ስንት እያለቀሰ አይደል? ስንት ሰው ባልሄድኩ ብለው ሲያለቅሱ አላያችሁም? ሊቢያ ላይ ይኸው ስንት ሰው ገብቷል። እዚህ ቤት ራሱ እንደው በቀረብኝ ወደ ሀገሬ እንኳን በተመለስኩ እነሱን እያዩ ይሄዳሉ። አስቸጋሪ ነው። ለእናት ከባድ ነው። ለእኛ ቀላል ነው፣ ዝም ብለን እናልፈው እንችላለን። ግን ለእናት ግን ከባድ ነው። እረዳታለሁ። ስሜቱ ከባድ ነው ለእሱ። ሄሎ ሄሎ። አዎ ምን ላርግላት? ገብቷችኋል? በቃ ምንም ጨነቀኝ። ላረግላት የምችለው ነገር ብሆን ባረግላት እንደው
መፍትሄ በሰጠዋት። ግን በእናት ነች ገብቷቸዋል። ሰው ሀገር ነች። ልጇ ነው የሄደው። ስንት ጊዜ ለፍታለች እሱን ለማሳደግ ገብቷቸዋል። ለእሷ ያለው ስሜት በጣም ከባድ ነው። እሷ የምትኖርበት ስሜት ይገባኛል። ሄሎ ጤና ይስጥልኝ። ሰላም እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እግዚአብሔር ይመስገን። ምን እንታዘዝ? ድምፅሽ ርቋል። ጎሽ ተፈጠፈጠች። እያወራሽ ነበር ከኛ ጋር ወይስ እልፍ አልብኝ? አንዳንዴ እኮ እኔ ጆሮዬ እኮ ያሳልፋል ከማርጀት የተነሳ። ከኔ ጋር እያወራሽ ነበር በእንቅልፍ ልቤ መሰለኝ። አውርታለች አይደል? የሆነ ነገርማ እየሆንኩ መሰለኝ። አውርታለች፣ ሰላም ብላኛለች። ወገን ትኩረቴ በቃ እዛ ቅድም ከሆነ ጉዳይ ላይ የሆኑት ሀሳብ የተሰረቀ። ሄሎ አይ ብዙ ሰው እየተፈጠፈጠ ነው በር ላይ። እሺ በጣም የሚያሳዝነው ግን በእውነት ሄሎ ሄሎ የለችም። ይሄ መሄድ ነገር በእናታችሁ ማን እንደሚያነሳሳቸው እኮ አስቸጋሪ ነው። በእናታችሁ ይሰማል? ሄሎ እሺ፣ እንዳለ የሚያወራ ሰው የለም እንዴ? እንትን ላይ ገዝቱ እንደበተነውና እሺ፣ ምን እንታዘዝ? እኔ ፍቅረኛ ነበረኝ። እንዴት ተዋወቃችሁ? የአክስቴ ልጅ የአክስቴ ልጅ መጣች ከሀገር ላይ ነው። ከዛ ሰው ስላልነበረኝ ደወልኩለት። ከዛ ነገርኩት። ያክስትሽ ልጅ ነች ያስተዋወቀችሽ? ስትመጣ ከሀገር ቤት እኔ ደወልኩለት እንዲቀበልልኝ። ያክስትሽ ልጅ? አዎ። እሺ። ከዛ ተዋወቅን። ከዛ ቆይ አንዴ፣ ለአክስትሽ ልጅ ነው የደወልሽው አንቺ? ኖ የአክስቴ ልጅ መጣት ከሀገር ቤት። እኔ ደግሞ ቤት እጃዛ ስለነበረኝ እጃዛ ስለሚሰራ ደወልኩለት። እሺ። ከዛ ተዋወቅን። ኢጃዛ ቤት? አዎ። እሺ። ከዛ ስንታወቅ መደዋወል ጀመርን እና የአክስቴ ልጅ አረፈች። በትግርኛ ላውራ እንዴ? አትሳቂ፣ ችግር የለም። አትፍሪ፣ እየገባኝ ነው። እሺ፣ ችግር የለም። ከዛ መደዋወል ጀመርን። እሺ። እኔ ፍቅረኛ ስለነበረኝ ተለያይተን ነበር ከቀድሞ ፍቅረኛዬና ከዛ አልቻልኩም ነበር። እንዲጠግነኝ ቀረብኩት፣ እንዲረሳው የቀድሞ ፍቅረኛ። እሺ። ከዛ ጥሩ ነበር፣ መጀመሪያ ላይ ጥሩ ነበር፣ በጣም ጥሩ ነበር። ከፈጣሪ የተላለከልኝ ብዬ ደስተኛ ነበርኩና እሺ። ገብተሃል ወይስ? እኔ ወዛች እንዳትፈሪ እየገባኝ ነው። እሺ፣ ችግር የለም። እሺ። ከዛ መምጣት ፈልግ። ከዛ ተይዘ ገባ ቤት፣ አገር ቤት። ከዛ መምጣት ፈልጋለሁ አለና ራጎ የሚባል፣ እኔ ሳውዲ ነው ያለሁት፣ ራጎ የሚባል ቦታ አረፈና መምጣት ፈልጋለሁ፣ እኔና አንቺ መገናኘት ለአንቺ ማግኘት ፈልጋለሁ አለኝ። ከዛ መጣ፣ ብር ላክልኝና ልምጣ አለኝ። ከዛ እሺ ያልኩትና ላኩለት 46,000 ብር። 46,000 የኢትዮጵያ ብር ነው? አዎ። እሱ ያለኝ እኔ ጓደኛ በዚህ ይሰጠኛልና
አንተ ወደ አባቴ ላክልኝ፣ ከዛ አባቴ ወደ የጓደኛ አባት ይሰጠዋል አለኝ። ከዛ እኔ ደግሞ ስላመንኩት እሺ አልኩት። ተጠራጥሬ ነበር ግን እሺ አልኩት። እሺ ከዛ ሲመጣ ተያዘ። ከዛ ድንበር ላይ ተያዘ። አዎ ግን ወደዚህ ሲመጣ ሳይሆን ስራ ላይ ሲወጣ ነው። ያኔ ሸወደኝ ማለት ከዛ ሲያዝ እኔ ላንቺ ብዬ ነው ተያዝኩት። እህቴ ግባ ስትለኝ አልገባም አልኩና አንቺ እናት ስትልኝ ገባሁ። ከዛ ሲገባ ተያዝኩ አለኝ። ከዛ እኔ ደግሞ ለኔ ብሎ ተያዘ ብዬ በጣም ህሊና ይወቅሰኝ ነበርና ከዛ ሁሌም ከጎኑ ነበርኩ። ካርድ ምናምን ይሰጠው ነበር። ከዛ አዲስ አበባ ሲበር እኔ ደግሞ ብር ላክልኝ አለኝ። እኔ ላንቺ ብዬ ነው ተያዝኩት፣ እህቴ መጠየቅ አልችልም ምናምን አለኝ። እኔ ደግሞ እሺ ብዬ 500 ሪያል ላኩለት። በኢትዮጵያ 18 ሪያል ማለት ነው፣ 18 ብር። እሺ ከዛ ገባ ወደ ትግራይ ሄደና ከዛ እንደዚህ እኔ ብር የለኝም ከዛ ምናምን መስለን እኔ ደግሞ ለኔ ብሎ ነው ስላልኩ ሰጠሁት 30,000 ብር። እሺ ከዛ 30,000 ብር ስሰጠው አንድ ጓደኛው ደወለልኝና እንደዛ ለኔ ብሎ እኮ ተያዘ፣ እኔ ስራ ለሱ ስራ መክፈት ፈልጋለሁ ምናምን አልኩት። ከዛ እኔ ደግሞ ለሱ ነገርኩት። በቃ ወደ መጣለው ወደ ስድስት ሲለኝ አይ አትምጣ እኔ እሰጥሃለሁ ስራ ከፍተልሃለሁ አልኩት። ለኔ ብሎ የተያዘ መስሎኝ ማለት ነው። እሺ ከዛ አይ እንደዚህ እኮ አይደለም ወደ አንቺ ልመጣ ሳይሆን እንደዚህ ስራ ሊወጣ ነው የተያዘው አለኝ። አይ አረ እንደዛ አይደለም እኔ እኮ ብር ላኩለት ወደ አባቱ። አይ እንደዛ አይደለም እሱ ወደ አንቺ መምጣት ከፈለገ አጎት እኮ አለ ሳውዲ፣ ለምን ወደሱ ለሱ ብር ሰጥተው እሱ አልቀበለውም አለኝ። እኔ ደግሞ እውነት ነው ለካ ብዬ በቃ በጣም ተናደድኩ። ለምን እንደዛ ታደርጋለህ ምናምን አልኩትና ከዛ አይ እንደዛ አይደለም አለኝ። አይ እንደዛ ነው ለምን ወደ አባትስ ሸውደህ ብር ትልካለህ ምናምን አልኩት። ከዛ ሁሉም ውሸት እንደነበር አወቅኩ። ከቀድሞ ፍቅረኛ እንደተጣላሁ ያውቅ ነበር። ሁሉ ነገር አወቅኩ ምናምን ነው። ከዛ በቃ ተወኝ ምናምን አልኩት። ከዛ ማስፈራራት ጀመረ። ምን እያለ ነው የሚያስፈራራሽ? በቃ ወንድሜና ወንድሙ ተጣልተው ነበርና እኔ አላውቅም ነበር። እሱም አልነገረኝም። ተጣልተው ስለነበር አልነገረኝም። ከዛ ወንድምሽ እንደዚህ አድርጓል አንተ በሰላም እንድትኖሪ ምናምን አያደርግሽም አለኝና ፈራሁ። ከዛ ከሱ ጋር ወጣልኩ ማለት ሁለተኛ። ከዛ ስጋጥን ብዙ ውሸት ይዋሸኛል። እንደዚህ ስለው እንደዚህ ይሆን አንድ ሴት ኮመንት ስትሰጠው አየሁምና ያቺኮ የዶሮ ፍቅረኛ ነኝ እንዴት እንደዚህ አደርጋለሁ አልኩ። አይ እንደዚህ ምን አለው ችግር የለውም ማይለፍ ስትለኝ ችግር የለውም ምናምን በቃ ብዙ ውሸት ይዋሸኛል። ከዛ ስራ ክፈትልኝና እኔ አንቺ እስከትመጪ ስራ ከፍቼ እየሰራ ልጠብቅሽ ምናምን አለኝ። እኔ ደግሞ ምንም ማድረግ አልፈልግም፣ እኔ መስጠት አልፈልግም አልኩት። ብር የለኝም ምናምን አልኩት። ከዛ አሁን ተውኩት። አሁንም ያስፈራራልኝ። እኔ ሰላም አልሰጥሽም እንደዚህ ያቃና ብሬ ምናምን ያርቀን ፎቶ አለ አይደል? አሁን የሚመጣው ኤሊ የሚባለው ያቀናብረዋል ምናምን። እኔ እንዴት ነው የሚባለው? ፎቶ አለኝ ከሱ ጋርና ፎቶ ያኔ ኖርማል ፎቶ ነው ምንም አይደለም።
ከዛ አቀናብሬ ለአባትሽ አሳየዋለሁ ከአባትሽ አጣላሻለሁ ምናምን ይለኛል። እኔ ደግሞ በቃ ስለ አናደደኝ በቃ የምታደርገው አድርገው አልኩትና ተውኩት። አሁን 2 ሳምንት ሆነኝ ከተውኩት። እሺ ምንድነው የምትፈልጊው አሁን? አሁን እኔ ጥፋተኛ ወይስ ምን ነው? ምንድነው? እሱ እኮ ለኔ ይወቅሰኛል ሁሌም። አንቺ ጊዜ ጨርሸሽኛል፣ እኔ አንቺ አለሁልሽ ባትለኝ ኑሮ ሰርጋ እጋባ ነበር ወልድ ነበር ይለኛል። እድሜሽ ምን ያህል? 22 ገባሁ። የሴቶች እድሜ ከ22 አላልፍ ያለው ግን የሆነ ማጠና ሚዩት አርጊ፣ እስቲ ሚዩት አርጊ። ጥፋት አለብኝ እንደሚለው የዋ ልጅ ነሽ ሳይሽ ሁኔታሽን ስትነግሪኝ ለአንቺ ብዬ እኔ ተያዝኩት ብሎ አንቺ ማታላል ከቻለ ምን ማለት ነው? ይሄ ወንድ እኮ ጩልሌ ወንድ እኮ እልም ያለ በቃ አገኘው ብሎ አንቺን በደንብ አድርጎ ነው ሊግጥ የፈለገው። እርግጥ ብዙ ብር ልከሽለታል። ከተይዞ ሲሄድ አንቺ ከሀገር ቤት ወደዛ ጨራሽ ለመውሰድ ትተባበሪዋለሽ? እሱ ትልቁ ጥፋት እሱ ትልቁ ጥፋት ሄደሽ ስልክ ተለዋውጠሽ መጀናጀንሽ፣ የመጣሽበትን ዓላማ መርሳትሽ። 22 ዓመትሽ ነው ይሄ የሆነው። እንግዲህ በ20 ዓመትሽ ወይ በ21 ዓመትሽ ሊሆን ይችላል። ስራ ትሰሪም እንዴ? ይሄ ኢጃዛ ቤት ምናምን ብላችሁ ስትሄዱ በቃ ይመስለኛል ረፍት ለማድረግ ይመስለኛል እንደዚህ አይነት ቦታ የሚኬደው ሰው። በቃ ረፍታችሁን አርፋችሁ በስነስርዓት ወደ ስራችሁ መመለስ ነው። የምን መጃጃል? ወንዱ አጋጣሚ ሁሉ ይጠቀማል። የመጣችኋን ሴት በሙሉ እንዴት አድርጌ ተሞዳሞቼ ጥሩ የምትታለብ ላም ላርግ ነው የሚያስብ። ቁጭ አርጎ ሊበላ ማለት ነው። ስራ የማይሰራ አሉ፣ ስራ የማይሰሩ ወንዶች አሉ። ታውቃላችኋል? ሰው ሀገር ላይ አሉ። የብክሪ ሲደውል ጠብቁ ፍቅሬ ይልክልሽ ቴክስት የሆነ ነገር መግዛት ሲፈልግ የማይሰራ ማለት ነው። ስራ አይሰራም። በቃ በታሪክ ስራ መስራት አይፈልግም። የሚጀነጅናቸው 1፣ 5፣ 6 ሴቶች ይኖራሉ። ትልክላታሽ ደግሞ እኔ ለእንደነዚህ አይነት ሰዎች እጃቸው እንዴት እንደሚፈታ ነው የማይገባኝ። ሴቶቹ አንዳንዶቹ እንዴት ቢመረቁ ነው እነዚህ ወንዶች? ግር በሰላሙ ጊዜ እኮ በኖርማል ጊዜ ገንዘብ ምናምን አበድሪ ምናምን ቢባሉ እኮ ማያበድሩ ኧረ ማን ዞር በል ምናምን የሚሉ ሰዎች ለእንደዚህ አይነት ወንድ አባቴ ጫማ ይገዛለታል፣ ቤት ኪራይ ይከፈልለታል። ምን ቢል ነው? እኔ እሱን ንገሩኝ ወንዶቹ ባካችሁ። ልበል እኔ እንዲህ ልበል እንጂ ወገን እንዲህ ዝም ብዬ እዚሁ አረጀው እኮ። እኔም ያቺን ነገር ልበልና ከዛ በኋላ በቃ ይላክልኝ። እንዴ ሁሉም ዝም ብላችሁ አትብሉ ብቻችሁ። ሚስጥሩን ለእኛም ሹክ በሉ። የኔና ጥፋትን ያጠፋሽው ስህተትን የሰራሽው ለእናትሽ አርገሻል፣ ይሄን ለአባትሽ አርገሻል፣ ለወንድምሽ አርገሻል፣ ልከሻል። ቤት ቃል ልክፈትል፣ ሱቅ ልክፈትል፣ ይህን ስራ ብለሻል ለእናትና ለአባትሽ። ምን አስነክቶሽ ነው በዚህ መጠን ለአንድ ጎረምሳ ላላገባሽው ህይወትሽ ላልሆነ ነገ ለማይሆንሽ አሽቀንጥሮ ለሚጥልሽ ሊጠቀምብሽ ለመጣ ወንድ በዚህ መጠን ሰው ሀገር ከምትመጣ እኔ ለሆነ ነገር ልክፈትልህና ስራ ብር መላክ ልምጣ ሲል ብር ልከሽ 40 ምናምን ሺህ ብር እንደዚህ ማስመጣት ትክክል አይደለም፣ ጥፋት ነው። ገንዘብሽን ተበልተሻል፣ ኦልሬዲ ተታለሻል። እውነታው ምክንያቱም ፍርጥ አድርጌ ካልነገርኩሽ አትድኝማ። ስህተት ሰርቻለሁ ወይ አይደለም? አዎ በደንብ ነው የሰራሽው ስህተት። ስህተትንማ እስከ ጥግ ነው የሰራሽው። ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ የኔ ናት። ማንንም ሰው እንዳታምኝ። ሰው ሀገር ላይ ሁሉም ጩልሌ ነው ከጥቂት ሰዎች በስተቀር። እያንዳንዱ ሰው እንዴት በሰው ገንዘብ መበልጸግ እንዳለበት የሚያስብ ነው። እንዴት አድርጎ በላያችሁ ላይ እንዴት እንደሚረማመድ የሚያስብ ነው። እመን ዶላር፣ ድርሃም፣ ሪያል ያራሰከረው ሰው የለም። አጋጣሚውን ካገኘ አንቺን አስማምቶ ሽጦሽ ገንዘብ ለማግኘት የማይሞክር ማን የገዛ ቤተሰብሽ ሊያደርገው ይችላል። እመኝ። ይሄንን እግዚአብሔር ምስክሬ ነው። የስሜን ያህል አረጋግጬ ነግራችሁ፣ የስጋ ዘመዳችሁ ለገንዘብ ሲል ሊሸጣችሁ ይችላል። ሰው ሀገር ላይ ለተራ ብር እኮ ነው የምላችሁ። እመኑ። እናንተ በሰው ገንዘብ አትረማመዱ። የማይገባችሁን አትውሰዱ ከሰው ምንም አይጠቅማችሁ። የራሳችሁን አታስነኩ። ማንም ሰው እንደፈለገ ልባችሁ እስክርቱ እንዲፈነጭ አትፍቀዱ። ተጠራጣሪ ሁኑ። የምታምኑ ሰዎች አትሆኑ። ዝም ብላችሁ መጠራጠር ጥሩ ነው። የኔ እናት ምንም አይከፋም። ቢያንስ ያተርፍሻል። ተግባባ።
ይሄ ሰውዬ እንዳታውሪ። ግን እሱ የሚለው ቆይ አንዴ ሚዩት አድርጊ። ማደንዘዣውን ይነቃል ነው ይሄ አቀነባብሬ ፖስታለሁ ለአባትሽ እልካለሁ የሚልሽ አንቺ የራቁት ቪዲዮሽ እሱ ጋር ቢኖር ምን ሊያደርግ እንደሚችል አስበሽዋል? ተማሩ። አሁን እዚህ ውስጥ ያላችሁ ሰዎች ሁልጊዜ የምጮኸው ለዚህ ነው። በሰላሙ ጊዜ መታወሩትን ነገር አስቡበት፣ ምትላላኩትን ነገር አስቡበት። የራቁት ቪዲዮ ኮል እያወራችሁ ተገላልጬ ፍቅረኛዬ እወደዋለሁ አምነዋለሁ የምትሉ ሰዎች የፍቅር ጊዜ አይደለም ዋናው ካርድ የሚሳበው። አሁን እቺ ልጅ በሰላም በሚፈቃቀሩበት ጊዜ ያኔ ቪዲዮ ቀርጿት ወይ ልካለት ምናምን ቢሆን ምን ሊያረጋት እንደሚችል አሁን አስባችሁታል? እንዲሁ ገምቱ። በቀላል እስረኛ ነው የሚያረጋት። ሀሳቡ ምንድነው? ቁጭ ብሎ ያርስባታል። ለአባትሽ ነው መልከው እያለ ከወርወር የምትሰራውን እያስላከ ንብረት እያስገዛት ህይወቷ በሙሉ ለዚህ ሰው የምትገብር እየገበረሽ የምትኖር እንዳያወጣብኝ በሚል ገና ለገና ካርዷን የተያዘባችሁ ቀን ትበላላችሁ። ስለዚህ በሰላሙ ጊዜ አርፋችሁ ተቀምጡ። ይሄ ኤአይ አቀነባበሬ ይልካለሁ ላከው ወይ እሱን ታየው። መቼም የሁላችንም እንግዲህ ተቀናብሮ ሊፖስትብን ነው። እንደዚህ ከሆነ እዚህ ውስጥ ያሉት በሙሉ ሲያቀናብሩ ውሎ ለምን አያድርም? ስለዚህ አንቺ ምንም እስካላክሽለት ድረስ ምንም ነገር እሱ ጋር እስከሌለች ድረስ ከዚህ እንደወጣሽ ብሎክ አድርጊው። ይሄን ሰውዬ ጭምብሉን አየሽው አይደል? አፈቅርሻለሁ ሲል የነበረ ወንድ አየሽ አይደል? እንዴት ማስኩ እንዴት እንደሚገለጥ። ስለዚህ ይሄንን አድርጊ። እሺ ተግባባን? ተገብተን ግን እሱ የሚለው አሁን በድለሽኛል ጊዜ ጨርሰሽኛል። እኔ እኮ 250,000 ብር ነው ያላልኩለት። ከዛ እኔ ነው ጥፋተኛ። ምን አርክልሽ? ምን አልገሽ? ያን ታውቂያለሽ? ምን ይኸውልሽ፣ አሁን አንቺ እያወራሽ ያለሽ ሌባ ነህ ብለሽ ለማሳመን እንደምሞከር ነው። ሌባ እኮ አያምን። ሌባ ሁሌ እሱማ የራቆት ቢኖረኝ ማልኖረኝ ምንም ግድ አይሰጠኝም። እኔ መፍራት አልወድም። አንድ ስህተት ከሰራ እኔ ያንተ አድናቂ ነኝ። እኔ አማርኛው ብዙ አልችልና መፍራት አልወድም። የሆነ ስህተት ከተሰራ የእሱ እስረኛ መሆን አልወድም። ገብተዋል? እኔ አሁን ምንም የምፈራው ነገር የለኝም። የእሱም በቃ በጣም አናደኛል። አሁን እሱ ይደውልልኛል እኔ ሁለት እና አሁን ምን አድርግ? እኔ ጥፋተኛ ነኝ። የእሱ ያኔ ጎድቼዋለሁ። በቃ አሁን ሷዛው ነች። ይኸውላችሁ አሁን ቅድም የወጋናት መርፌ በሙሉ ከሰረ ማለት እየሰማችኝ አልነበረም። ምክንያቱም እኔ በማወራበት ሰዓት ቆይ የኔ ናት ሚዩት አድርጊ እስኪ። አሁን እኔ በማወራበት ሰዓት እሷ ምን እያሰበች ነበር መሰላችሁ? ስለምትነግረኝ ነገር እያሰበች ነበር። አያችሁ አሁን የኮሚኒኬሽን ችግር ማለት ይሄ ኮሚኒኬሽን ማለት ሰዎች ምን ሊነግሩን እንደሚፈልጉ ከመስማት ይልቅ ምንድነው የምንሰማው? የውስጣችንን ነው የምንሰማው። ቆይ እሱ ሲጨርስ ይሄኛውን እለዋለሁ ነው እሷ እያለች ያለችው። የነገርኩሽን ግን ሰምተሽኛል? ቅድም ሰምተሽኛል? በደንብ አውሪ። ይሰማል? እንደው ማደንዘዣ ወጋችኋት እንዴ ነርሶች? ሄሎ ሄሎ። በቃ አንደኛውን ደወለላት፣ በቃ ወሰዳት። ድሮም ያው እኔ ቅድም ሳወራ እኮ እሷ የእሱን ቴክስት እያነበበች ይሆናል። የኔ ፍቅር ደህና አደርሽልኝ ብሎ ልኮላት ይሆናል፣ አይታወቅም እኮ። አሁን በቃ ጀመሩ መጀናጀን። ዝም ብለህ ልፋ ቢለኝ እኮ ነው። እኔ እኮ ይኸው ምን አልኩ? ይኸው ምን አልኳችሁ? እኔ ነኝ እንዳር መቀረው። አሁን ይላክለታል ሌላ ተጨማሪ 250,000 ብር። አቤት እንደዚህ ያረቁ ነው። አሁን ግን እንደዚህ አይነት ወንዶች መሆን ያማረኝ። ቁጭ ብለት ብላ ተብሎ የተመረቀ ወንድ። እሺ እንደዚህ አድርጊ ላቅለልሽ፣ እኔ እንዲቀልሽ ለማውራት ስልኩ እንደዚህ ይዘሽው ጣራ ጣራ እያየሽ አውሪ። ማንም በቃ እኔና አንቺ ብቻ ነን። እሺ እሺ ንገሪ። ፈርታ እውነት ምንድን ነው የሚያስፈራችሁ? ግን ሰው እኮ
ሚለውን አያጣም። ምንም እኔ ፈጣሪ የምንፈራ እንደዚህ ይገምናል። እውነት እንዲህ ሰውን እንደምንፈራው ፈጣሪን ትንሽ የዚህን ሩብ እንኳን ብንፈራ አንፈራም እኮ ፈጣሪን ታውቃላችኋል። እሺ ንገሪ። አንድ ጥያቄ ልጠይቅ። ጠይቂ። እሺ ይቅርታ የምር ስለፈራሁኝ ነው። ወይ ደግሞ እሺ ከፈራሽ ስትረጋጊ ትመጫለሽ። ጊዜያችን ከመንገድ ነው። እሺ አይሻልም? ጋይስ ሚዩት እያደረገች እሷም ከምትሰቃይ እኛም እንደው ከምንል ስትረጋጋ ብትመጣ። ሄሎ፣ ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ሰላም ቆያኝ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? እኔ ፍቅረኛ ነበረኝ። እንዴት ተዋወቃችሁ? እና እዚህ የመኖርበት ሀገር ላይ ሆነ በማውቀው ሰው እሺ ነው የተዋወቅኩትኝ። በማውቀው ሰው ማለት እዚህ ሀገር ስመጣ እንደመጣው አካባቢ ከተወሰነ ወራት ጀምሮ ጥሩ ነገር አልገጠመኝም ነበረ። ኦልሞስት ከአንድ ወር ከሁለት ወር በኋላ እንደመጣው ጥሩ ነገር አልገጠመኝም ነበርና ያማቀው ልጅ ኢትዮጵያም እያለሁ እኔ ምድርሽ ምናምን ይለኝ ነበር እና በቀልድ ነበረ ማየውና ይሰማል? በደንብ ይሰማል። እሺ። እና እሱ ስልኬን ሰጥቶት ስልኬን እንደሰጠውና እንደተግባባን አያውቅም ልጁ። እንዲታወቅ አልፈለግኩም ነበረ እኔ በወቅቱ ማለት ነው። እና እንዳልኩ እንደመጣውኝ እዚህ አካባቢ እዚህ ሀገር እንደመጣው በሁለት ወር ጥሩ ነገር ላይ አልገጠመኝም። በጣም ጭንቀት ውስጥ ነበርኩኝ። ያላሰብኩት ነገር ነበር የገጠመኝ እና ስትረስ ውስጥ ነበርኩኝ፣ ጭንቀት ውስጥ ነበርኩኝ። ጥፋት አጠፋው ምለው እሱ ጋር ነው። ቤተክርስቲያን እግዚአብሔር ጋር መጠጋቴን ትቼ ወደ ሰው ነበር የተጠጋሁት፣ ሰው ነበር የፈለግኩትኝ። እዛ ልጁ በአጋጣሚ እንደደወለልኝ የማላውቀውን ስልክ አላናገርም፣ እውነት ለመናገር ብሎክ ነው የማደርገው። እና ተደጋጋሚ ሲደወልልኝ ስጠይቀው ነገረኝ። ሲነግረኝ በጣም ነው ደስ ያለኝ፣ እውነት ለመናገር ማውራው ሰው አገኘሁኝ። ብዙ የተማመንኩባቸው ሰዎች አላገኘኋቸውም ነበረ ምናምን። ብቻ በአጠቃላይ ምስቅልቅል ያለ ህይወት ውስጥ ነበርኩኝ። እንደሚያልፍ አላወቅኩም ነበር፣ እውነት ለመናገር ግን ያልፋል ሁሉም ነገር። እና ልጁ ደወለልኝ፣ እንደዋወላለን ምናምን፣ በቃ በጣም እናወራለን፣ ተግባባን። በቃ በጣም ነው የምገርመው። ከዛ እየተግባባን መገናኘት ጀመርን። ማለት እንደዚህ እናወራለን፣ እየተገናኘ ምናምን እናወራለን። እኔ ወደ ቤት ሄዳለሁ፣ እሱም ወደ ቤቱ ይሄዳል። ከዛ ከአጠገቤ ቆመ። በቃ አለሁልሽ ነበር የሚለኝ። አለሁልሽ ምናምን ሲለኝ በቃ እኔ ልቤን አሳልፌ የሰጠውኝ ማለት አመንኩት፣ ተማመንኩበት። ከዛ የሆነ ሰዓት ላይ ምን እላለሁ፣ ኢትዮጵያ ያለሁኝ በህይወቴ አሁን ሰው ሲመጣ ማገባው ሰው መሆን አለበት። ከዛ በኋላ ዴቲንግ ምናምን ማድረግ አልፈልግም ምናምን ብዬ ለራሴም በቃ ብዙ ጊዜ ካለ ጓደኛ ነበር የተቀመጥኩት፣ ፈጣሪም ብቻ ይዤ ማለት ነው። እንደዛ ስለ ሃይማኖተኛ ነኝ ማለት አይደለም፣ ግን ፈጣሪ ብዙ ነገር አድርጎልኛል። አሁን ግን አልተማመንኩበትም ማለት እሱን አልፈለግኩትም ነበረ። ሰው ሲሰጠኝ በጣም ነው የገረመኝ። እና ልጁ በጣም ትሪት ነው የሚያደርገኝ ከምል በላይ። ስራ አዳር ነው የሚሰራው እና አዳር ሰርቶ አዳር ሙሉ ሊያወራኝ ይችላል። ያንን ነበር የምፈልገው፣ መደበቂያ ነበር የምፈልገው በወቅቱ። እና ከራሴ ጋር እግዚአብሔርም ረድቶኝ ከዛ ሙድ ወጣሁኝ፣ እሱም ረድቶኛል እውነት ለመናገር። የሰውን አሁን እንትን ስላልኩኝ ምናምን እንትን ልለው አይደለም። እና ከተወሰነ ሰዓት በኋላ ግን ባህሪው ተቀየረ። ስለ ከኔ ጋር መሆን አይፈልግም። አንቺ በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ፣ በጣም በጣም የሚገርም ስብዕና ነው ያለሽ፣ ግን በራሴ ምክንያት መሆን አልፈልግም ይለኛል። እኔ ደግሞ ማጣት አልፈልግም።
ግን ራሴን በጣም ወቅሰዋለሁኝ። እኔ ምንም ያንሰኝ ነገር የለም፣ ቆንጆ ነኝ ምንም። ከዛ በፊት ሰው እንዳወራ አይፈልግም፣ ማንንም ሰው እንዳወራ አይፈልግም። ወንዶች እንኳን ስራ ልፈልግልሻሉኝ ምናምን ብዬ ስልክ ተቀበልኩኝ ካልኩት በጣም ነው የሚናድደኝ፣ የሚቆጣኝ፣ ይሰድበኛል። ለምንድነው እንደዚህ የምታደርጊው ምናምንና ያው ልታገዘው እስኪ። እኔ ስድብ አልወድም ማለት ማንም ሰው ስድብ አይወድም ዲስሪስፔክት ሲደረግ፣ ግን እስኪ ልታገዘው ምናምን ብዬ ችላ አለዋለሁ። ይሳደባል። አዎ የሆነ ማለት አሁን ለምሳሌ ስልኬ ላይ ማንም ሰው ቢደውል ወይ ጓደኞቼ ራቅ ብለው ከጠሩኝ ምናምን ልታጣብስሽ ነው ምናምን ይለኛል። የእውነቴን እንደዛ ነው። በቃ ልታጣብስሽ ነው እንደዛ አይደለም ምናምን ካልኩኝ ከቤት እኔ ምን አይነት ባህሪ ያለው ይመስል ከቤት አልወጣም። ኢትዮጵያም ሆኜ መሄድበት ከሌለ በቃ ቤት ውስጥ ቁጭ ነው የምለውና ያናደኛል ይሄ ባህሪ። ብዙ ጓደኞች የሉኝም አሁን ያለሁበት ሀገርና ቤት ውስጥ ነው ማሳልፈው። ቤት ውስጥ ከኢትዮጵያም ጀምሮ እንደዚህ አይነት ባህሪ ያለኝና ያንን ባህሪን ይወደዋል። ከሰው ጋር አልግባባም። ሰው ከተግባባው ደግሞ እንጠነግረዋለሁ። የሆነ ሰው ጋር እኮ እዚህ ጋር እንደዚህ ሲሄድ ትራንስፖርት ሳደርግ ምናምን አይገርም። ተተዋወቅኩኝ አበሻ ምናምን ደስ ይለኛል። ስራ ፈልግልሻለሁ አለኝ። ስራ መስራት በጣም ፈልግ ነበረ። እግዚአብሔር ይመስገን ስራ እየሰራሁኝ ነው አሁን። እና ስራም ስሰራ ይሆን የተቀየረብኝ እኔ አላቅም። ብቻ ከዛ በፊት ሰላም ነበረ፣ በጣም ሰላም ነበር። እና አሁን ባንቺ ምክንያት አይደለም እና ለምነው ነበረ እንዳይለየኝ አለቅስ ነበር። ከዛ የሆነ ሰዓት ላይ ግን ተኩኝ ማልቀሴን፣ ራሴን በጣም ተቆጣኋትኝ። ማን ነው እሱ? ምንድነው እሱ? ማለት ራሴን ችዬ አይደል እዚህ የመጣሁትኝ። መኖር ያለብኝ ቤተሰቦች አሉኝ፣ እናት አለችኝ። የነገን አላቅም። ግን እሱ ራሱን በጣም ነው የሚያየው። ማለት በቃ ይሰርበኝ ነበር፣ እውነት ለመናገር አይሰርበኝም አልዋሸም። ግን በዛን ያህል ደግሞ ይንከባከበኛል። ለእኔ የሆነ ነገር ስላለቅሳል እንባውን አይቼው አውቃለሁ። በጣም በቃ እንደማሳዝነው ነው። ከዛ ወደ ፈጣሪ መጠጋት ደግሞ ጀመርኩኝ። እኔ ፈጣሪ እንዲረዳኝ ረዳኝ። እውነት ለመናገር በጣም ነው የረዳኝ። ለዚህ ነው እንዲህ እስከምል ማለት ነው። ለዚህ ነው ያዘንኩት፣ ለዚህ ነው ያለቀስኩትኝ እስከምል የእግዚአብሔርን ቸርነት። ምክንያቱም አጠገቤ ላይ ብዙ የደረሰባቸው ሰዎችን ስላየሁኝ እኔን እግዚአብሔር ረዳኝ በጥፍ ማለት ነው። አሁን እሱንም ምንም አይመስለኝም፣ አውራዋለሁ። እኔ ነው የምደውለው፣ ግን በቃ እንደማይፈልግ ነው የሚነግረኝ። ለምን ላድርግ? እውነት እኔ በቃል አልፈልግም፣ ግን በቃ እና ያጣሁት ነገር አለ። ያ ነገር እስከሚሳካልሽ ነው እኮ ነው ያጠገብሻለሁ ይለኛል በቀልድ። ኧረ ለምን ምናምን እላለሁ፣ ግን እንደማገኘውም እርግጠኛ ነኝ። እግዚአብሔር ቀን አለው ምንም ነገር ሲነሳም ሲሰጥህም ብዬ አምናለሁኝ። እና በቃ እንትን ይለኛል፣ ለምን እንደዚህ ያደረገ ምናምን እላለሁኝ። ምንም ነገር ካልጎደለኝ ለምን አሳልፎ ነገ ጓደኛ ትይዣለሽ ይለኛል። ቀድመሽኝ አንቺ ነሽ ጓደኛ የምትይዥው ምናምን ይለኛል። አሁን ኦልሬዲ ተለያይታችኋል ማለት ይቻላል? አሁን እናወራለን እና እንገናኝ ምናምን ሲለኝ እኔ ነኝ አልፈልግም እለው። አንዴ እንገናኝ ምናምን ይለኛል ለመጨረሻ ጊዜ። ግን ሁሌ ራስሽን አትውቀሺ፣ በራሴ ምክንያት ነው። አሁን ለምሳሌ የእሱ ወንድም ከኔ ጋር እንዲሆን ይፈልጋል፣ እሱ ግን አይፈልግም። እና ምንድን ነው ምክንያትህን እኔ ላይ ያጣኸው ነገር አለ ምናምን? በፍጹም። ግን በቃ እኔ ከአንቺ ጋር ራሱ መግባባት አልነበረብኝም ምናምን ይለኛል። እኔ በራሴ ምክንያት ነው የሚለኝና መልስ አጣሁለት። ግራ ነው የገባኝ። አውቃለሁ ከሱ የተሻለ ሰው እንደማገኝ። ግን አንዳንዴ ሰውን ስትወድ ጥሩ ሰው ነው፣ መልካም ሰው ነው፣ መጥፎ ሰው ነው አልልህም። በወቅቱ በዛ በተሰበርኩበት ሰዓት እውነት ለመናገር ምን ተረድቻለሁ፣ የሚሰብር ነገር የለም። እግዚአብሔር ግን ከተጠጋክ እኔ የሰበረኝ ሰው ስለፈለግኩኝ ነው እንጂ እግዚአብሔር ሊያስተምረኝ ነው ያንን ነገር የሰጠኝ። ሰው በበሽታ ይታመማል፣ ብዙ ነገርም አይቻለው። እግዚአብሔር ይህን መጠጋት የሚለውን ነገር በጣም ነው ማምነው። ግን አላቅም ስራ ካገኘው በኋላ ምናምን ይመስለኛል ትንሽ ሳፖርት ያደርገኝ ነበረ። ሳፖርት የምደረግበት ሀገር አይደለም ያለሁት፣ ግን ይሆናል አይደለ እንደ ፍቅረኛ ምናምን
አለሁልሽ ምናምን ይለኝ ነበረና ስራ ካገኘሁ በኋላ ያ ነገር እንዲቆም ነው ያደረኩትኝ። በራሴ ቆም ያለው እግዚአብሔር ረድቶኛል። ያ ነገሮችና የሆነ ነገር ይጸጸታል። እኔ እንደዚህ እኮ ባላደርግ እንደዚህ ምናምን ይለኛልና ግራ ይገባኛል። የሆነ ጊዜ በጣም ተጨናንቄ ነበር ድጋሜ እዛ ሙድ ውስጥ ልገባ ማለት ነው። ያንን ደግሞ አልፈቀድኩም። ረጅም ጊዜ አልቅሻ ቃለሁ። ለምን እግዚአብሔር ነው ፈተንከኝ፣ ለምን በህይወቴ እሱን አመጣኸው ምናምን ብዬ ከእግዚአብሔር ጋር ተጣልቻለሁ። ጸልዬበታለሁ። ይሄ ሰው ከእኔ ነው የኔ አይደለም ብዬ ራሱ ማለት ነው። ግን በቃ እሱ አይፈልግም። ለምን እንደሆነ አላውቅም። መልስ አጣሁለት። እንደምትፈልጊው ነው እንጂ መልስ እንዲሰጠኝ እፈልጋለሁ፣ በምን ምክንያት እንደሆነ ወይ ደግሞ አሁን እሱ መተው፣ እሱን በቃ አለመደወል እፈልጋለሁ። መደወል እያስናቀኝ እንደሆነ ይሰማኛል። ሰውን አብዝተህ ስትፈልገው ይሆናል አይደለ? እና አሁን ወደ ኢትዮጵያ ሄዳለሁና ለ3 ወር ምናምን ስለሚሄድ ዝግትግት ስለማደርግብሽ በዛው ትረሽኛለሽ ምናምን ብሎ ያስፈራራኛል። በምን ያህል ጊዜ ነው የምታወሩት? በምን ያህል ጊዜ ውስጥ ነው የምታወሩት? በየምን ያህል ቀን ነው የምታወሩት? እኔ በየቀኑ እደውላለሁ፣ ሳልደውል አላድርም። እና የሆነ ሰዓት ላይ አወራኝ ነው በቃ አንቺ ደግሞ የረጅም ሰዓት አወራዎች ምናምን ብሎ ይበሰጫጫል። ከዛ እሺ ምናምን ብዬ ይቅርታ ምናምን ብዬ እዘጋለሁ። እድሜሽ ምን ያህል ነው? 25 እሺ ሚዩት አድርጊና አዳምጪኝ። አሁን ሰናፍጭ በቃሪያ ነው የምንወጋሽ። መርፌው ትንሽ ሊያስነጥስሽ ይችላል። ጥሩ ነው። ከበድ ሊል ይችላል፣ ግን ውልቅ አድርጎ ያወጣልሻል። እንደ ኩፍኝ ማለት ነው። አንደኛ ወርቅ ያለ ቦታው ድንጋይ ነው። ገብቶሻል? ወርቅ ያለ ቦታው ሁልጊዜ እንደ ድንጋይ ይቆጠራል። አንቺ በራስ መተማመንሽን በከፍተኛ ፍጥነት እያጣሽ ሙሉ በሙሉ የተደገፍሽ እሱ የነገረሽ አለሁልሽ ያለሽ አይዞሽ ያለሽ ምናምን እስከዛሬ የተደገፍሽ እሱን ስለሆነ ኦልሬዲ በጣም ክብርሽን አተሽ ማትፈለጊበት ቦታ ነው እየዋኘሽ ያለሽ። ራስሽን መሆን ስትጀምሪ በቃ ረጅም ሰዓት አወራሽኝ ምናምን ያለሽ ወንድ እንደው ለ1 ደቂቃ ባወራችኝ ብሎ እስኪመኝ ድረስ ቀና ብለሽ ከፍ ብለሽ መብረር መጀመር አለብሽ። በራስ መተማመን ማለት ራስን ማየት ማለት ነው። ሰዎችን አጣለው ብለሽ አለማሰብ ማለት ነው። ሰዎች እኔ ነው የሚያጡኝ። በህይወቴ ውስጥ የትኛውም ሰው በህይወቴ ውስጥ መጥቶ ቢሄድ አልለማመጥም፣ አላለቃቅስም፣ አልልመጠመጥም። መሄድ ከፈለገ በሩ ክፍት ነው፣ መንገዱን ጨርቅ ያርግለት፣ ማንም ይሁን ማን። ምክንያቱም እኔ ራሴን እስካወቅኩኝ በራሴ እስከተማመንኩ ድረስ ሰው እኔን ያጣል ብዬ ሳም ያ ሰው ጥሎኝ ከሄደ እኔን ያጣል። እኔ እንጂ አጠዋለሁ ብዬ አላስብም። ጥሩ ከሆንሽ፣ ልብሽ ንጹህ ከሆነ፣ ቆንጆ እንደሆንሽ ካመንሽ፣ ተፈላጊ እንደሆንሽ ካመንሽ፣ ገብቶሻል? ፈጣሪ ሙሉ አድርጎ እንደፈጠረሽ ካመንሽ ሰዎች ይመጣሉ ይሄዳሉ። የተፈጥሮ እንትን ነው። ሽኝና እየተበጣጠሰብሽ ያለው ለዛ። ሁለተኛ ሰውየው ሌላ የፍቅር ግንኙነት ውስጥ ነው ያለው። እንደዚህ ብለዋችሁ አያውቁም? አንዳንድ ፍቅረኞቻችሁ ማለት ሴትም ይሁን ቤቢዬ፣ እኔ አንተ እኮ ምርጥ ሰው ነህ፣ እኔ ለአንተ የምገባ ሰው አይደለሁ። በቃ እኔ ለአንተ እኔ የረከስኩ የተበላሽው የማረባ ሰው ምናምን ትላለች። ወንድሜው እንደዛ እኔ ለአንቺ የምገባ አንቺ ምርጥ ሰው ነሽ ምናምን ሲላቸው አንዳንድ ሰዎች ምን ብላችሁ ብለው ነው ያስቡት? ውይ እኔን አሞገሰኝ ምናምን፣ እሱ ራሱን ዝቅ አደረገ መስሎሽ ነው። እኔ ናት ሌላ የፍቅር ግንኙነት ውስጥ ሲገቡ ሰዎች እንደዚህ ነው የሚሉት፣ ድራማ ነው የሚሰሩት። ያ ሌላ ሰው ጓደኛ ምትይዥ ይመስለኛል፣ ሌላ ሴት ጠብሷል ሰውዬው። ምክንያቱም መጥበስ ነው እንደዚህ አይነት ወንዶች የሚፈልጉት፣ ዳር ማድረስ አይደለም። እና አንዳንድ ህፃናት አሉ የሰውን ልብ አንኳኩተው ብቻ የሚሮጡ ማለት ነው። በልጅነታችን የሰው በር አንኳኩተን እንሮጥ አይደል? ምናምን ጥሪ የበር መጥሪያ ጠርተ ምናምን እንሮጥ አይደል? ልክ እነዛ ማለት ራሱን የተገባበሻል። ተዋወቀሽ መጣ አንቺን ባተዋወቀበት መንገድ ሌላ ቆንጆ ናት ብሎ የሚያስባት ሴት እያንዣበበ ነው ያለው። እሷ ደግሞ ኢግኖር እያደረገችው ነው። የሆነ ነው እየነገርኩሽ ያለሁት።
ፋይናሊ የምትሰሚውም ታሪክ ይሄ ነው። ወደፊት ለምን እንደዚህ እንደሆነ ወደፊት ሲገለጥልሽ፣ እሱ ደግሞ እየዞረባት ያለች ሴት አለች እና እሷ ደግሞ ኢግኖር እያደረገችው እና ፎከሱ በሙሉ እሷ ላይ ስለሆነ ከአንቺ ጋር በቃ መጨረስ ነው የሚፈልገው። በቃ ቶሎ ስደውይለትም እንዳይደብርሽ እያለ ነው የሚያወራሽ። ኮፍታን ነው የኔ እናት፣ ቆንጆ ነኝ ብለሻል። ቆንጆ ነሽ። ሁሉም ሰው ቆንጆ ነው። የእግዚአብሔር ፍጡር በሙሉ ራሽን በመስታወት ስታየው ምን ይታይሽ? የትኛውም ወንድ እጇን ስሟት ሚስቱ ሊያረጋት የምትችል ሴት ትታይሽ። ገብቶሻል? ራስሽን በጣም ምርጥ ሴት እንደሆንሽ፣ አስተዋይ ሴት እንደሆንሽ አስቢ። ወደ ፈጣሪሽ ተጠጊ። ቅድም ያልሽው ፖይንት ጥሩ። ወደ እግዚአብሔር መጠጋትን የመሰለ ብልሃት የለም። እመኝ። ሲከፋን ሁላችንም፣ እኔም ሲከፋኛው ይሄ እጅ የምጠጋው እሱ ጋር። ሰው ሲከፋው የሚጠጋው የሚወደው ነገር ላይ ገብቶሻል? የሚተማመንበት ነገር ላይ። ስንደሰትማ የምንጠጋበት ነገር እንደውም ዝም ብሎ ነው። ሲከፋን ስንጨነቅ መውጫ ቀዳዳ አጣውኝ ብለን ጥብብ ጭንቅ ሲለን ሄደን የምንለጠፍበት ነገር የምንተማመንበት ጉዳይ። ሁላችንም ሲጨንቀን ወደ ፈጣሪ አይደለም የምንሄደው፣ ስለምንተማመንበት መውጫችን እሱ ስለሆነ። ገብቷችኋል? ስለዚህ ወደ እሱ ተጠቂ። ከዛ ውጭ ከዛሬ ጀምረሽ አትደውይ፣ ቴክስትም አታርጊ። አንድ ቻሌንጅ ልስጥሽ። የአንድና የሁለት ሳምንት ያለመደወል ቻሌንጅ ላይ ግቢና ኤቭሪዴይ ቢዚ ሁኝ ከዛሬ ጀምሮ። እኔ እሱን የሚያስታውሱሽን ነገሮች ከዙሪያሽ አጥፊ። ከስልክሽ ላይም ፎቶ የሚሆኑ ምናምን እሱን እንድታስቢው የሚያደርጉሽ ነገሮች ምን መሰሉሽ? ቁጭ ስለምትይ ነው፣ ጊዜ ስለምትሰጪው ነው። ለአይምሮሽ ደውይለት የሚልሽ ፋታ ሳጭ። ጭንቅላትሽ በብዙ ነገር እንዲወጠራሉ። በስራ ከጓደኞች ጋር ሁኚ፣ ብቻሽን አትሁኚ። በአጠቃላይ አሁን በዚህ መሀል አይምሮሽ ውስጥ አይመጣም እያልኩሽ አይደለም፣ ይመጣል። ግን የለውጥ ሰርኩሌሽን ውስጥ ነው ያለሽው። ኤቭሪዴይ ቢዚ በሆንሽ ቁጥር ጭንቅላትሽን ብቻውን የሚሆንበትን መንገድ ባሳጣሽ ቁጥር ምን እየለመደ ይመጣል? አዲስ ነገር እየለመደ ይመጣል። ያንን እየተወቀስ ነው። ፕሮሰስ ነው ግን። ምክንያቱም ሰውየውን በፕሮሰስ አላፈቀርሽው። ገብቶሻል? ምንድነው? በአንዴ አላፈቀርሽው፣ በፕሮሰስ ነው ያፈቀርሽው። በየቀኑ ሲያወራሽ አይዞሽ ሲልሽ መጀመሪያ አካባቢ እኮ ሜይ ቢ ኢግኖር አድርገሽው እኮ ሊሆን ይችላል። ይህን ሰው ግን በሂደት ነው ያፈቀርሽው። እየተላመድሽ ስትመጪ ምትረሽውን በፕሮሰስ ነው። በአንድ ሳምንት ወይ በሁለት ቀን ለውጥ እንዲመጣ አትፈልጊ። ገብቶሻል? ቀስ እያልሽ ምን እያደረግሽው እኔ በዚህ መንገድ ቢዚ የሆንሽ ስራ ላይ ከጓደኞች ጋር ከቤተሰቦችሽ ጋር በአጠቃላይ ብቻሽ የምትሆኝበትን ሞመንት በሙሉ ቀንሽ። ሲበጣጠስ ያየሽውን ሰው አንድ ደቂቃ ቁጭ ብዬ ባወራዋት እንዲል አርጊው። ጠንክረሽ ስሪ። ተግባባ? እሺ አሌክሲ፣ እሺ አመሰግናለሁ። እሺ መልካም ቀን። ስለሰማኝ አመሰግናለሁ። እሺ ምንም ችግር የለም። እሺ ባይ። ለውጥ እፈልጋለሁ። ለውጥሽን መተሽ ንገሪ። በየቀኑ አሁን ሄደሽ ደግሞ እንዳትደውይለት። ሰውየው ሌላ ፍቅር ግንኙነት ውስጥ ነው። እዛ ጋር አንጣጥጣጥ ብሎ ወይ ኢግኖር ሲደረግ ወይም እንዳንቺ እንደዚህ ጫማ ጥፊ ምናምን ሲሰጠው ይህኒ ቆንጆ ናፈቅሽኝ እኮ አንዴ ንገ በፊት ላይ ከሱ ጋር እያለው ምናምን እና እንደዚህ በመንገድ ምናምን ስንሄድ በቃ ቆንጅዬ ነኝ እና ብዙ ሰው ይመኘኛ ከሱ ጋር እያዩኝ ራሱ በጣም ነው የሚረብሹኝ ማለት ነው። እና እምቢ ብየው ነበር ወደዚህ የመጣሁት ማለት ነው። እኔን ማስተዳደር ስለማይችል እሱ በቃ ቤት ላይ ያለው ነገር ብዙም ደስ ስለማይለኝ ከዛም እምቢ ብዬ ወጣሁ። ቤተሰብ ምናምን አሸንፌ የራሴ ህይወት የራሴ ትዳር ሊኖረኝ ይገባል። ለምንድነው ከቤተሰብ ምናምን ሊያኖረኝ የሚፈልግ እሱ ማለት ነው። ከዛ እኔ የራሴን ነው መኖር የምፈልገው ምናምን ብዬ ጥዬው ወጣሁኝ። ካገባህም አግባ ከፈለግ ጠብቀ ብዬ እምቢ ብዬ ወጣሁ ማለት ነው በራሴ መንገድ። ስለዚህ ተለያይታችሁ ነው የወጣው? 80 ምናምን አልተለያየንም፣ ግን በጣም ነው የወጣሁት። ዝም ብዬ ትኬት ቆረጥኩ ምናምን የምነሳበት ምናምን ቀን ሳልናገር ነው የወጣሁት። እሺ ከዛ እዚህ እንደመጣሁ ምናምን ቤተሰብ ነገሯቸው፣ አወራኋቸው ምናምን። ከዛ ተስማማን። እየኖርን እያለ በእኔ አካውንት ብር ካላስገባሽ ምናምን ሲለኝ አልፈልግም አግባ ምናምን ብዬው እሺ ብሎ ከዛ 80 ልንቀድ ብለን ከዛ እሱ ደግሞ መልሶ ተለማመጠኝና ለመነኝና እሺ ብዬ ዘማች ብር አስገባለሁ ማለት ነው። በራሴ አካውንት ነው ማስገባ። አሁን አመት ከ6 ወር ሆኖኛል እዚህ ከመጣሁ። ብርም ስለማልክለት በዛ ላይ ደግሞ ሌላ ወንድ ታወራለች ነው ማዳም ነች። እኔ እኮ ማዳም እኮ በቃ እኮ ማዳምን ራሱ መርፌ መውጋት ያለብን ይመስለኛል።
አላስወጋለችና